A country without a country. A country without a country. ጋሻ ዘመዳችን ተራራችን እንጂም የዓለም ፖለቲካ አይደለም ስለሚሉትና አስደናቂ ታሪክ ስላላቸው የኩርድ ህዝቦች ሰፋ ያለም የህይወት መንገዳቸውን እንዳስሳለን። አብራችሁን ቆዩ። But who are these people? What drives them and how do they live? በመካከለኛው ምስራቅ ከሚኖሩ ብሔሮች መካከል ኩርዶች በአራተኛ ደረጃ ላይ የሚገኙ ግዙፍ ቁጥር ያላቸው ህዝቦችም ናቸው። ሆኖም ይህ ከ30 እስከ 45 ሚሊዮን የሚገመት ህዝብ የራሱ የሆነ ሉዓላዊት ሀገር የሌለው በዓለማችን ትልቁ ሀገር አልባ ብሔር በመባል ይታወቃል። የኩርድ ህዝብ ከእስራኤል ህዝብ በ5 እጥፍ፣ ከአረብ ኤሚሬትስ በ4 እጥፍ፣ ከኳታር ህዝብ ደግሞ በ7 እጥፍ ይበልጣል። ነገር ግን በአራት ሀገራት ተበታትነው ተራራ ታከው በትግል የሚኖሩ ህዝቦችም ናቸው። እንደውም ኩርዶች የኛ ታማኝ ተራራው እንጂ ሰው አይደለም ሲሉ ይደምጣሉ። የኩርዶች ታሪክ ጥንታዊና ረጅም ቢሆንም የዛሬው መከራቸው የሚጀምረው ግን ከአንደኛው የዓለም ጦርነት ማብቂያ በኋላ ነው። የኦቶማን ኢምፓየር ሲፈርስ እንደ አውሮፓውያን አቆጣጠር በ1920 በፈረንሳይና እንግሊዝ የተረቀቀው የሴቨርስ ስምምነት ለኩርዶች ነፃ ሀገር ቃል ገብቶላቸውም ነበር። ሆኖም ከ3 ዓመት በኋላ በወጣው የላውዘን ስምምነት ይህ ዕቅድ ተሰርዞ መሬታቸው በአራት ሀገራት ማለትም ቱርክ፣ ኢራቅ፣ ሶሪያና ኢራን እንዲከፋፈል ተደረገ። ከዚያን ጊዜ ጀምሮ ኩርዶች በማንነታቸው ምክንያት ከፍተኛ ጭቆናና መገለል እየደረሰባቸው ዛሬም ቀጥለዋል። ኩርዶች ላለፉት 100 ዓመታት ለራስ ገዛ አስተዳደርና ለሰብአዊ መብታቸው ሲታገሉም ቆይተዋል። በኢራቅ በሳዳም ሁሴን ዘመን አንፋል በተባለ ዘመቻ የኬሚካል ጥቃት ጭምር ደርሶባቸዋል። ዛሬ ላይ ግን የራሳቸው የሆነ በሕገ መንግስት የታወቀ የኩርዲስታን ክልላዊ መንግስት በኢራን አላቸው። በነገራችን ላይ በመጽሐፍ ቅዱስ ስማቸው የሚጠቀሰው ኤፍራጥስና ጤግረስ ወንዞች መገኛቸው በኩርድ ምድር ኢራቅ ውስጥ ነው። ኩርዶች በሶሪያ የእርስ በርስ ጦርነትን ተገን በማድረግ አይኤስን በመዋጋት ረገድ ዓለም አቀፍ አድናቆትን ያተረፈም ወታደራዊና አስተዳደራዊ መዋቅርን ፈጥረዋል። በአሜሪካም የሚደገፉ ነበሩ። በኩርድ የነጻነት ትግል ውስጥ ሴቶች በግንባር ቀደምትነት መሰለፋቸው ኩርዶችን ከጎረቤቶቻቸው ለየት የሚያደርጋቸው ትልቅ መገለጫቸውም ሆኗል። የኩርድ ሴቶች ከፊት ተሰልፈው ለነጻነታቸው የሚዋጉ ሴቶች ወደ አደባባይም የሚወጡ ናቸው። በአራቱም ሀገራት የሚገኙ ኩርዶች የተለያዩ የትግል ስልቶችን ቢከተሉም ግባቸው ግን አንድ ነው። ማንነታቸው ታውቆ በቋንቋቸው ተምረውና ተከብረው በሰላም መኖር። ዛሬም ድረስ ከተራሮች በቀር ወዳጅ የለንም የሚለው የኩርዶች ብሂል ለዘመናት የኖሩበትን የብቸኝነትና የጽናት ጉዞ ፍንጭ ይሰጠናል። ኩርዲስታን የተሰኘው መልክዓ ምድር ኩርዶች በብዛት የሚኖሩበት ይህ ሰፊ አካባቢ ኩርዲስታን ወይም የኩርዶች ምድር ተብሎ ይጠራል። ይህ ግዛት ከደቡብ ምስራቅ ቱርክ ተነስቶ ወደ ሰሜናዊ ሶሪያና ኢራቅ ዘልቆ በምዕራብ ኢራን በኩል ይጠቃልላል። በካርታ ላይ ሲታይ እነዚህ አራት ክፍሎች እርስ በርስ ይገናኛሉ። አንድ ሰው ከቱርክ ኩርዲስታን ተነስቶ ያለማቋረጥ በተያዘ መሬት ወደ ኢራቅ ወይም ኢራን ኩርዲስታን መጓዝ ይችላል። ኩርዶች በአራት ሀገራት ተበታትነው ቢኖሩም በዛግሮስና የታውረስ ተራሮች ጥላ ስር የሚኖሩም ናቸው። እነዚህ ግዙፍ የሰንሰለት ተራሮች አራቱንም ሀገራት አቋርጠው ያልፋሉ። እነዚህ ተራሮች ለኩርዶች እንደ አከርካሪ አጥንት በመተሳሰሪያነት ያገለግላሉ። በድንበር ቢከፋፈሉም በተራራው ሰንሰለት ግን በባህል በቋንቋና በንግድ ግንኙነታቸው እንደቀጠለ ነው። ታዋቂዎቹም የኤፍራጥስና ጤግሮስ ወንዞች መነሻቸው ኩርዶች በሚኖሩባቸው ተራራማ አካባቢዎችም ነው። እነዚህ ወንዞች የኩርዲስታን መሬት እያጠጡ ስለሚያልፉ በክልሉ የሚኖሩ ኩርዶች ተመሳሳይ የሆነ የግብርናና የአኗኗር ዘይቤ እንዲኖራቸው አድርጓል።
ኩርዶች የሚኖሩበት መሬት በመካከለኛው ምስራቅ እምብርት ላይ የሚገኝ በመሆኑ አውሮፓንና እስያን የሚያገናኝ ወሳኝ መተላለፊያም ነው። አካባቢው በነዳጅ በተለይ በኢራቅና በሶሪያ በኩልና በውሃ ሀብት የበለጸገ በመሆኑ አራቱም ሀገራት ይህንን መሬት ለቀው ለመስጠት አይፈልጉም። ለዚህ ሲልም ሳዳም ሁሴን ኩርድን በኬሚካል ቦምብ ጨፍጭፏል። ከቱርክ ህዝብ 20 ከመቶ ኩርድ ቢሆንም ቋንቋቸው ግን እንዳይነገር ታግዷል። በኢራንም ኩርድ መብት የለውም። በሶሪያና በኢራቅ ግን የራሳቸውን ክልል መስርተው ቋንቋቸውን መጠቀም ጀምረዋል። ኩርዶች በፖለቲካዊ ድንበር ቢከፋፈሉም በጂኦግራፊ ግን አንድ ወጥ በሆነ የተራራና የሸለቆ ሰንሰለት እየተሳሰሩም ናቸው። ይህ ጂኦግራፊያዊ ትስስር ነው ታላቋም ኩርዲስታን የምትባለውን ሀገር እንድትመሰረት ለሚያደርጉት የዘመናት ጥያቄ እንደ መከራከሪያ የሚያገለግላቸው። ኩርዶች በአራቱም ሀገራት ድንበሮች ላይ የሚገኙ በመሆናቸው በአንድ ሀገር ጥቃት ሲሰነዘርባቸው ወደ ሌላኛው ሀገር ኩርድ ግዛት የመሸሽ እድልም አላቸው። ለምሳሌ በኢራቅ ጥቃት ሲደርስባቸው ወደ ኢራን ተራሮች፣ በቱርክ ሲገፉ ደግሞ ወደ ሶሪያ ኩርዲስታን ወይም ሮጃቮ መሻገር ይችላሉ። መረጃና ተያያዥነቱ የጦር መሳሪያ፣ ምግብና የፖለቲካ መረጃዎችን ካንዱ የኩርድ ክልል ወደ ሌላው ለማስተላለፍ አመቺ ያደርገዋል። ይህ ደግሞ ሀገር ባይኖራቸውም እንደ ሀገር እንዲቆራኙ ረድቷቸዋል። ይሁን እንጂ አራቱም ሀገራት ኩርድ እንዳይደራጅ፣ እንዳይታጠቅ፣ ገናና እንዳይሆን በጋራ ይፋለማሉ። ኩርድም ከ100 ዓመታት በላይ ለማንነቱ ታጥቆ እየተንቀሳቀሰ ቀጥሏል። የሱኒ እስልምና የባህላዊ እምነትና የክርስትና እምነት ተከታይ የሆኑት ኩርዶች ብዝሃ ሃይማኖት ያላቸው ሲሆን በተዋጊነታቸው በጽናታቸው በዓለም ደረጃ ይታወቃሉ። የኩርዶች በጂኦግራፊ መተሳሰር ለአራቱም ሀገራት በቱርክ፣ ኢራቅ፣ ሶሪያና ኢራን የጋራ ስጋት ተደርገው ስለሚታሰቡ በአንደኛው ሀገር የሚገኙ ኩርዶች መብታቸውን ካስከበሩ ወይም ራስ ገዝ አስተዳደር ካገኙ በሌላኛው ሀገር ያሉትም ተመሳሳይ ጥያቄ ያነሳሉ የሚል ስጋት ዛሬም አለ። እነዚህ አራት ሀገራት በብዙ ጉዳዮች ባይስማሙም የኩርዶችን የነጻነት ወይም የራስ ገዝ ጥያቄ ለመግታት ግን ሚስጥራዊ የሚሆን ግልጽ ትብብር ያደርጋሉ። አንደኛው ሀገር የራሱን ኩርዶች ሲያጠቃ ሌላኛው ዝምታን መምረጡ የዚህ ጂኦግራፊያዊ ትስስር ውጤት ነው። ታላቋን ኩርዲስታንና የድንበር ጥያቄ ኩርዶች በጂኦግራፊ ስለሚገናኙ የነጻነት ትግላቸው ግብ ታላቋ ኩርዲስታን ወይም ዘግሬት ኩርዲስታን የምትባል አንድ ወጥ ሀገር መመስረትም ነው። ይህ ደግሞ የአራቱንም ሀገራት ግዛታዊ አንድነት የሚነካ ስለሆነ ትግሉን ከአካባቢያዊ መብት ጥያቄ አልፎ ወደ ቀጠናዊ ጦርነት እንዲያመራ ያደርገዋል። ዓለም አቀፍ ኃይሎች እንደ አሜሪካና አውሮፓ የኩርዶችን ትግል ቢደግፉ እንኳን የአራቱን ሀገራት ድንበር መለወጥ ስለሚፈሩ ለኩርዶች ሙሉ ነጻነት ከመስጠት ይቆጠባሉ። አሜሪካም ኩርድን ከሳዳም ሁሴን በማዳን ታሪክ ስትሰራ በሶሪያም ኩርድን አደራጅታለች። ነገር ግን ለኩርዶች ሙሉ ሀገራዊ እውቅና ለመስጠት ከኔቶ አባሏን ከቱርክ ጋር ዲፕሎማሲያዊ ሽክረት ስለሚያመጣ በዝምታ አልፈዋለች። ይሁን እንጂ በኢራን በሶሪያና በኢራቅ ያሉ ኩርዶች በአሜሪካ ቢደገፉም የቱርክን ኩርዶች ግን አሜሪካ ብትደግፍ የቱርክ ግዛታዊ አንድነት ስለሚዛባም ለኩርድ ሙሉ ድጋፍ ለማድረግ ስታመነታም ይስተዋላል። ለዚህም ኩርዶች ዘመዳችንና ጋሻችን ተራራ ነው ሲሉ ይደምጣሉ። የዓለም ሕዝብ ለኛ ነጻነት አልቆመም፣ ድሮንና ሚሳኤል ኬሚካልና ክላስተር ቦምብ ሲወርድብን የታደገን ተራራችን ነው ሲሉ ለዓለም ፖለቲካ ያላቸውን ኩርፊያ ደጋግሞ ያሰማሉ። በተራራው ላይ ያላቸው የበላይነት መንግስታት በኃይል ብቻ ሊያሸንፏቸው አይችሉም። ይህ ደግሞ መንግስታት ከኩርድ መሪዎች ጋር ወደ ድርድር ጠረጴዛ እንዲመጡ አስገድዷል። የኩርዶች ጂኦግራፊያዊ ትስስር በአንድ
በኩል ለህልውናቸው ጋሻ ሲሆንላቸው፣ በሌላ በኩል ደግሞ በአራቱም አቅጣጫ በጠላቶች እንዲከበቡና የዓለም ፖለቲካ ክፋት ሰለባ እንዲሆኑ አድርጓቸዋል። ብዙም የታሪክ ተመራማሪዎችና የሃይማኖት ምሁራን የኖህ መርከብ ያረፈችበት አራራት ተራራ የሚገኘው በታሪካዊቷ ኩርዲስታን ግዛት ውስጥ እንደሆነ ይስማማሉ። ኩርዶች ራሳቸውን የተራራ ልጆች ብቻ ሳይሆን የሰው ዘር ዳግም የተገኘበት ምድር ጠባቂዎች አድርገውም ይቆጥራሉ። በእርግጥ እንደነ ፕሮፌሰር ፍቅሬ ቶሎሳ አይነት የታሪክ ጸሐፊዎችና ሌሎች በእንግሊዝ የሚኖሩ ተመራማሪዎች አራራት ተራራ ኢራቅ ከኩርድ ምድር ላይ ሳይሆን ባህር ዳር አካባቢ ዘጌ ተራራ ላይ ይገኛል ይላሉ። ዴይሊ ሜል በምርመራ ዘገባው እንዳመለከተው ኤፍራጥስና ጤግረስ ከኩርድ ምድር ላይ ቢሆንም ጊዮንና አራራት ተራራ ግን ጎጃም አካባቢም ይገኛሉ ሲሉ ያትታል። ያም ሆኖ ግን ኩርድ የሜሶፖታሚያ ስልጣኔ መስራች ህዝብ መሆኑ ማንም የማይክደው ሀቅ ነው። አሳዛኙ ነገር ከ35 እስከ 45 ሚሊዮን የሚጠጋ ህዝብ በካርታ ላይ የራሱ የሆነ አንዲት መስመር ድንበር የለውም። ይህ በዓለም ታሪክ ውስጥ ትልቁ ቁጥር ኖሮት ሀገር የሌለው ብቸኛ ብሔር ኩርድን ያደርገዋል። ኩርዶች በአራት ሀገራት ተከፋፍለው ቋንቋቸው ተከልክሎና ትምህርት ቤት እንዳይማሩበት ተደርገው ለዘመናት ቆይተዋል። ሆኖም ግን ያለምንም የመንግስት ድጋፍ ቋንቋቸውንና ባህላቸውን በቃል ግጥምና በቤት ውስጥ በሚደረግ ትምህርት ብቻ ለሺህ ዓመታት ሳይበረዝ ጠብቆ ማቆየታቸው ትልቅ ተአምር ነው። ቋንቋቸውን፣ ባህላቸውን ከመሬታቸው ሁሉ ከምድረ ገጽ ለማጥፋት ዘግናኝ ዘመቻዎች ተደርገውባቸዋል። የአንፍል ዘመቻ ወይም አለ አንፍል ካምፔን በሚል በ1980ዎቹ መገባደጃ ሳዳም ሁሴን በሰሜን ኢራቅ የሚገኙ ኩርዶችን ከቀያቸው ማፈናቀልና የኩርድን የማንነት ጥያቄም ለአንዴና ለመጨረሻ ጊዜ መደምሰስ አቅዶም ነበር። በዚህ ዘመቻ ከ180 ሺህ በላይ ንጹሃን ኩርዶች ተገድለዋል። በሺዎች የሚቆጠሩ መንደሮችም አመድ ሆነዋል። ሀብላጅ በተሰኘ ቦታም የኬሚካል ቦምብ ጥቃት ደርሶባቸዋል። ይህ ሀላብጃም የኬሚካል ጥቃት ወይም ዘሀላብጃም ኬሚካል አታክ ይህ በሰው ልጅ ታሪክ ውስጥ እጅግ ዘግናኝ ከሚባሉ ጥቃቶች አንዱ ነው። እንደ አውሮፓውያን አቆጣጠር መጋቢት 16 ቀን 1988 የሳዳም ሁሴን ጦር በሀላብጃ ከተማ ላይ የኬሚካል ጋዝ ወይም መርዛማ ጋዝ አርከፍክፎባቸዋል። በደቂቃዎች ውስጥ 5000 የሚጠጉ ሰዎች አብዛኞቹ ሴቶችና ህፃናት ለህልፈትም ተዳርገዋል። ይህ ጥቃት በዓለም አቀፍ ደረጃም ሳዳም ሁሴን የባግዳዱ ጨካኝ ተብሎ እንዲጠራና በኋላም ለፍርድ እንዲቀርብ ከሆኑት ዋና ዋና ምክንያቶች መካከል አንዱ ነበር። ሳዳም ኩርድን ከማንነቱ በመፋቅ አረባዊ ለማድረግ በኃይል ከመግደል ባለፈ ስልታዊ በሆነ መንገድ መሬታቸውን ለመቀማት ብዙ ሞክሯል። ኩርዶችን ከሀብታም ከተሞች በተለይ ከነዳጅ ማውጫዋ ኪርኩክ እያፈናቀለ በምትካቸው አረቦችን በማስፈር የስነ ህዝብ ስብጥሩን ለመቀየርም ጥሯል። የኩርድ ቋንቋና ባህል እንዳይስፋፋም ከፍተኛ እገዳዎችን ጥሎ ነበር። ሳዳም ኩርዶችን ለማጥፋት ቢሞክርም የኩርድ ተዋጊዎች ወይም ፔሽመርጋ በተራራው ላይ ሆነው ትግላቸውን አላቆሙም ነበር። እንደ አውሮፓውያን አቆጣጠር በ1991 የባህረ ሰላጤው ጦርነት ሲያበቃ አሜሪካና ምዕራባውያን በሰሜን ኢራቅ ዝግ በረራ ወይም ኖፍላይ ዞን አወጁ። ይህም ሳዳም ሁሴን ኩርዶችን በአየር እንዳያጠቃ ከለከለው። ይህም ለዛሬው የኩርዲስታን ክልላዊ መንግስት ወይም ኬአርጂ መመስረት መከለያ ሆነላቸው እና አሜሪካም በኢራቅ ኩርድ ክልል እንዲኖሩ ማድረጋቸው በኩርድ ታሪክ ውስጥ በደማቁ ተጽፏል። ይህ ግን ወደ ቱርክና ወደ ኢራን እንዳይስፋፋ ሁለቱ ሀገራት ሰፊ ቁጥጥር እንዲያደርጉ ሰበብ ሆኗል። ሳዳም ሁሴን እንደ አውሮፓውያን አቆጣጠር በ2003 ከስልጣን ከተወገደ በኋላ በዋናነት ለፍርድ የቀረበውና የሞት ፍርድ የተፈረደበት በኩርዶች ላይ በፈጸመው የአንፋል ዘመቻ ወንጀልም ነው። ሳዳም ሲቀጣም ኩርዶች ለዘመናት የደረሰባቸው በደል በከፊልም ቢሆን የታሪክ ምላሽ እንዳገኘ ይቆጥሩታል። በሳዳምና በኩርዶች መካከል የነበረው ግንኙነት የጭቆናና
የጽናት ትግል ውጤት ነው። ዛሬ ላይ ኩርዶች በኢራቅ ውስጥ ያላቸው የራስ ገዝ ስልጣን ያንን የሳዳምን የመከራ ዘመን አልፈው ያገኙት የድል ፍሬ ተደርጎም ይወሰዳል። በኢራን የሚገኙ ኩርዶች ነፃነታቸውን እንዲያገኙ በዚህ ሰሞን ድምጻቸው እየተሰማ ነው። የኢራን እስላማዊ አብዮታዊ ዘብ በአሜሪካና በኢራን ጥቃት ኃይሉ ሲላላ የኢራንና የኢራቅ ኩርዶች በጋራ ሆነው ለነፃነታቸው እንዲፋለሙ ሲአይኤ ድጋፍ ሊያደርግ ይችላል ቢባልም ይህ ግን ለቱርክ ቀይ መስመር ሆኗል። ኢራንና ሶሪያ ላይ ኩርድ የክልልነት ጥያቄው ከተመለሰ ቱርክ ላይም ጥያቄ ሊነሳ ይችላል። ኩርድ በአራቱም ሀገራት ነፃ ቀጠና ካገኘም ተደራጅቶ ሀገርነት ሊያውጅ ስለሚችል ቱርክ በጥብቅ የምትከታተለው ትልቁ ጉዳይ ሆኗል። ጤና ይስጥልን።